በሁለተኛው ቀን ተመለስኩኝ። መስራት ስላልቻልኩኝ አንፈልግም አሉኝ። በምን? በድምጼ ምክንያት ድምጼ ችግር ስለፈጠረ ሰው ሊረዳኝ አልቻለማ። ሰው የሚያስበው ጀነትና ጀሃነም በእነሱ እጅ፣ እነሱ እንደፈለጉ ጀነት ሊያስገቡ፣ እነሱ እንደፈለጉ ጀሃነም ሊያስገቡ። አይገርማችሁም? ግን ተፈጥሮ በእኛ ላይ አንዳንድ ጊዜ ትልቅ ችግር ሊፈጥርብን እንደሚችል እዚህ ጋር ተመልከቷቸው። በዛ ጋር ያለችው ሴት ናት፣ ድምጿ ግን እንደ ወንድ ነው። እዚህ ጋር ያለው ደግሞ ወንድ ነው፣ ድምፁ ግን እንደ ሴት ነው። እነሱ ፈልገው ባላመጡት ነገር ግን ደግሞ በተፈጥሮ በታደሉት ነገር በህዝቡ ዘንድ ወይም ደግሞ በማህበራዊ ህይወታቸው ላይ ግን ትልቅ ቀውስ ያመጣባቸው ሰዎች ናቸው። በዛ ጋር ያለችው አረብ ሀገር ነው የምትኖረው። ሰሞኑን በጣም ከባድ ችግር ውስጥ ነበረች። ስራ አግኝታ ልትቀጠር በምትሄድ ሰዓት ግን ድምጿንና አካላዊ ሁኔታዋን ሲያዩ በቃ ሴት ናት ብለው ለማመን ስለሚከብዳቸው የሚቀጥራት አጣ ከባድ ችግር ውስጥ ሆና እርዳታ ሁሉ ስትጠይቅ የነበረች ልጅ ናት። ይሄኛው ደግሞ ኢትዮጵያ ነው የሚኖረው። በድምፁ ምክንያት ብቻ ሰዎች ሌላ ነገር ነው ብለው ስለሚያስቡ የሚቀርበው ሰው የለም። ጓደኛ ዘመድ አዝማድ የሚባለው ነገር የሸሸውና አብዛኛውን ጊዜ ብቻውን የሚሆን ሰው ነውና የሚረዳው ያጣ ሰው ነውና እውነት ለመናገር እኔ ራሱ ድምጻቸውን ስሰማ እንዴ ይሄ ነገር ፊልተር ነው ቅንብር ነው ብዬ ነበር። ነገር ግን እውነት መሆኑን ፔጃቸው ውስጥም ገብቼ ያየው ያለፈ ሂስትሪያቸውንም እንዲሁም ደግሞ የነሱን ቪዲዮ ስመለከት እንዲህ አይነት ነገር በተፈጥሮም እንደሚከሰት ሰምቻለሁ። ለማንኛውም እስኪ ድምጻቸውን ላሰማችሁና እናንተም ስሰሟቸው የተሰማችሁን ሐሳብ አስተያየት ከስር ጻፉልኝ። ይሄን ቪዲዮ እንመልከት። ጎንደሮች ነው አዲስ አበባ ከመጣሁማ እኮ ማለት ነው እናንተ በቃ ሸር ብትንን ምንድነው እናቴ ምን አስበ አንዴ ተቀልጃለሽ እንዴ? ግን እንዳትመጪ እንጂ ሸር ብትን ብቻ አንዴ ለምን ማልመጣው እዚህ አንቺ ደግሞ ምን ትሰሪያለሽ አሁን ኢትዮጵያ? እውነቴን እኮ ነው። ቁም ነገር እንመጣለን ምናምን አለ አይደለ? በቃ አብረን ብንኖር ደግሞ ያበደ ነው የሚሆነው። ወይኔ ደስታዬ በስመ አብ ደስ ይለኛል በጣም። እና ጀለሶች እንዴት ናቸው? ማንም የለም እኔ ብቻዬን ነኝ። እባክሽ ጀለስ ምናምን ያለሽ እኔም እኮ አታይኝም እንዴ? ብቻዬን ያለሁት እውነቴን ነው የምልህ። ትናንትና ምናምን ደውለልኝ ነበር አይደለ? ስዞር ደከመኝ መጥቼ ዘጋለሁ። ከዛ ሌሊት ላይ ምናምን ተደቆም ወጣ። እንደሰማቻቸው ነው እንግዲህ አንዳንድ ጊዜ ተፈጥሮ በራሱ እነሱ ፈልገው ባላመጡት ነገር ለብዙ ነገር ታጋልጠናለች እና ከዚህ አንጻር እነዚህን የምትመለከቱ ሰዎች ወይም ደግሞ የምታውቋቸው በዙሪያዎቸውም ያላችሁ ሰዎች እንዲህ አይነት ነገር በተፈጥሮ ሊያጋጥም እንደሚችል ተረድታችሁ ከስነ ልቦናዊ ጫና ብታላቅቋቸው ወይም ደግሞ እነሱን በተለየ መንገድ አይታችሁ ሌላ ነገር ናቸው ብላችሁ የምታስቡ ሰዎች እንግዲህ ቀርባችሁ ብታዋቸው መልካም ነው ላለው። ምክንያቱም አንዳንዴ እንደዚህ በተፈጥሮ በታደልነው ነገር ከዘመኑ ከሆኑ ነገሮች ጋር በማገናኘት ሰዎች ለምሳሌ ይሄንን ልጅ ጌይ ነው የሚሉት አለ። ይሄ ወንድ ሆኖ ድምፁ እንዲህ ከሆነማ ያ ነገር ነው ምናምን የሚሉ አሉ። ሴቷንም እንደዛው ደግሞ ሌዝቢያንስ ናት ወይም ደግሞ ሉጢ ናት ያ ነገር ናት ምናምን የሚሉ ሰዎች ስላሉ አንዳንድ ጊዜ የሆኑትን አካላቶች የሆኑበትን ማስረጃ ካለን ማስረጃ ይዘን ማውራት አለብን። ነገር ግን ድምጻቸው እንዲህ ነው ብለን ግን በሌላ አይነት መንገድ መመልከቱ ለልጆቹ ትልቅ የስነ ልቦና ጫና ሊያረግባቸው ስለሚችል ይህንን ተረድተን እንዲህ ያሉ ሰዎችን ማሸማቀቅ ባይኖርብን መልካም ነው ላለው። ከዚህ ቀደም አይታችሁት እንደሆነ በፔጄ ላይም አንድ ቪዲዮ ሰርቼ ነበር። በጣም ብዙ ሰው ነው የተመለከተው። ኦልሞስት ከግማሽ ሚሊዮን በላይ ሰው ነው የተመለከተውና ልጁ በጣም ጎበዝ ተማሪ የነበረና 12ኛ ክፍልን ራሱ በከፍተኛ ውጤት ወደ ዩኒቨርሲቲ የገባ ልጅ ነው። ነገር ግን ዩኒቨርሲቲ ከገባ በኋላ ግን መማር አልቻለም። መማር ያልቻለበት ምክንያት ደግሞ በድምፁ ምክንያት እንደሆነ አንድ ቪዲዮ አሰምቻችሁ ነበረ። እስኪ ለትውስታችን ቪዲዮ እንመልከታት። ይታያችኋል የማትሪክ ውጤት ያ 526 ነው። ዩኒቨርሲቲ ድሮፕ አውት አድርጊያለሁ። ገረማችሁ አይደለ? እንዴት ይሄን ውጤት አመጡ? ዩኒቨርሲቲ ድሮፕ አውት አረገ። መማር ብፈልግም ግን መማር አልቻልኩም። ለምን? በድምፄ ያስቃል። ያ ዝም ብዬ ልሳቅ
ውስጤ ግን anyway እናንተ መረበሽ አልፈልግም ግን ያ ለምን እንደዛ ድምጽ ኖረህ ተብዬ መውጣት ራሱ አልችልም ላይብረሪ ማምሸት አልችልም ወደ ምግብ ቤት መሄድ አልችልም ዩኒቨርሲቲ ውስጥ እያለሁ ለምንድን ምክንያቱም ይሄን ድምጽ ይዤ ቲክታክ ስለምሰራ እንግዲህ ልጁ አሹ ይባላል። ስለሱ የሰራሁት ሙሉ ቪዲዮ አለ። ማየት የምትፈልጉ ፔጅ ውስጥ ገብታችሁ መመልከት ትችላላችሁ። በዩቲዩብም ላይ በፌስቡክ ላይም በቲክቶክ ላይም በሁሉም ላይ ለቅቄው ነበርና ብዙ ሰው ነው የተመለከተው። ያላያችሁ ሰዎች ማየት ትችላላችሁና ይህ ልጅ ትምህርቱን ያቋረጠበት አንዱ ምክንያት ድምፁ ነው። በድምፁ ምክንያት እሱን እንደ ሌላ ነገር አይተውት ይሄማ ጌ ነው ግብረ ሰዶም ነው ምናምን እያሉ በቃ ያልሆነውን ነህ በሚል ስያሜ ሰጥተውት የስነ ልቦና ጫና ደርሶበት ከባህር ዳር ዩኒቨርሲቲ ትምህርቱን አቋርጦ ወደ ቤተሰቡ ተመልሷል። የት ይደርሳል የተባለ ልጅ ከማህበረሰቡ ተገሎ ጓደኛም እንደሌለው ለብቻው ብዙ አይነት መከራዎችን እንዳሳለፈ ሲናገር ነበርና ዲቴል ቪዲዮ ሰርቼላችኋለሁና አንዳንድ ጊዜ እኛ ተመልካቾች በመሰለኝ የምናረጋቸው ነገሮች በሌሎች ላይ ግን ከፍተኛ ተጽዕኖ ሊፈጥር ስለሚችል ይህንን ታሳቢ አድርጋችሁ በዙሪያችሁ እንዲህ አይነት ነገር በሚያጋጥማችሁ ሰዓት ለመረዳት መሞከር ጥሩ ነው ብዬ አስባለሁ። ለማንኛውም እናንተም ሀሳብ አስተያየት ካላችሁ ከስር ጻፉልኝ። መልካም ጊዜ